ነገር ነው ያደርግልሻለሁ። እዚህ ጋር ምን ትሰራለህ? ምን እየሰራ ነው? ወደ አዲስ አበባ ከመጣሽ ገና 2 ዓመትሽ ነው አይደል? እና የት ነው ታዲያ አዲስ አበባ ላይ ሃይ ስኩል የተማራችሁት አንድ ላይ? ምንድነው ፍላጎት? ነሽ ባስ ምን ተነሽ? ነሽ ባለፈው እኮ እንዳልኩ ነው እዚህ ናስኪ እኮ ምን እየሰራ ነው እዚህ? ልጅ እያልኩ ነው። ምንድነው እሱ? አንቺንም ይመለከታል። ከዚህ ልጅ ጋር ከተገናኘሽ ድረስ አንቺንም ይመለከታል። እሺ ስለዚህ ምን ይሁን? አልወጣም። ጥያቄዎች አሉኝ። ጥያቄዎችን ከመለስሽልኝ ይወጣል። ቁጭ በይ አንቺ እራስሽ ቁጭ በይ። ቁጭ ብለሽ አውሪኝ። ሰላም። እሺ እዚህ ድረስ እንግዲህ ይዘሽን መተሻል። ወዴት ነው የምትሄደው? እኔ ማወራበት ቦታ አወራዋለሁ። ማለት ስለመርዳት ስላለመርዳት ነው ያልሽ። ስለመርዳት ስላለመርዳት አይደለም እያወራን። አንቺ ጋር ለምን ምንድነው የሚሰራው? አንቺ ጋር ለምን እያወራን ምናምን ብዬ አልጠይቅማ። እሺ እሱን ዝቅ አድርጊውና እናውራ። አበበን የተካተሉት ያሉት ሰዎች የአቤልን የሚያውቁ ሰዎች ናቸው። እሺ ለምንመለከተው ገና ክፍሉ ራሱ የጸዳ አይነት ነገር አይደለም የሚመስለው። አዋል ተፈካከለ መሰለኝ። ምን ማለት ነው? አቤል መሰለኝ። አቤል ጋር ደውል ማለት ምን ማለት ነው? ይሆናል የስም መመሳሰል ሊሆን ይችላል። እንዴት ስልኩ ሊዘጋ እንደቻለ እንዲሁም ደግሞ ምን እንደተፈጠረ አሁን ላይ አበበ እዚህ እንደሌለ ነግሮናል። መታወቂያ ምናምን ከሰጠን በኋላ ነው ክላስ እንዲይዝ ያደረግነው እኛ ማለት ነው። በእርግጥ ማለት ተደነባብሮ ማለት ፈርጦ ነበር ነው ደንግጧል፣ ያለከልክ ነበር። እኔ ምንም ግራ እየገባኝ ነው ያለው። በጣም ግራ እየገባኝ ነው ያለው። የተፈጠረ ስላለው የሆነ ሰው ያለው ነገር በጣም ግራ እያጋባኝ የያዘው ሚስጥር እንዳለና እሱ ሚስጥር እያስጨነቀው እንደሆነና ለኔ መንገር እንደማይችል ስለነገረኝ አበበ ጋር ምንም የተለየ ጉዳይ የለም፣ የሚያውቀው ነገር የለም። አበበን በዚህ ጉዳይ በጣም ተጨንቆ ሰሞኑን እያወራኝ ነበር። እየሮጡ ነው የገቡት በቃ ወደ ክላስ እነሱ ማለት ነው። እሺ ከዛስ ምንድን ተፈጠረ? ሳንኳኳ ሲከፍት ዘለው ገቡ እነሱ። በቃ ጭራሽ ግብግብ እንዳትጠጉኝ ምናምን እያለ እሱ መጮህ ጀመረ። ተያያዙ። ይህንን ቻናል ሰብስክራይብ አድርጉ። ሰብስክራይቡ በጣም ይቆማል። ለምን እንደሆነ አላውቅም። ስልክ ኪሴ ውስጥ ከተተልኝ በማገላግል ሰዓት። ማን ከተተልኝ? አበበ ነው መሰለኝ አበበ እዚህ ተከራይቶ የነበረው። ስለዚህ የምታውቂው ነገር በስተክል ንገሪኝ። እማውቀውን ነገር ሁሉ እየነገርኩ ነው። ምንድነው ከዚህ በላይም ከኔ የምትጠብቀው? በመጨረሻ ሰዓት ከሱ ጋር ተደዋውለሻል አልተደዋወልሽም? በመጀመሪያ እየመለስኩልህ ነው። ተረጋግተህ አውራኝ። አሁን ለምንድን ነው የምታስፈራራኝ? ነገርኩህ እውነታውንና የማውቀውን ነገር እየነገርኩ። አበበን ከዛ ቦታ ላይ የሆኑ ሰዎች መጥተው እንደወሰዱት እዛ ያለው ጥበቃ ተናግሯል። ይኸው የተፈጠረው ነገር ምን እንደሆነ አናውቅም። ማለት ትንሽ ያስደነግጣል፣ ግራ ያጋባል። ኧረ እኔ ማንነታቸውንም አላውቅም። እየተከታተሉኝ ነው። ማዘር እናቴ ማዘር አበበ ምን ሆነች? እንደው አበበ ያለህበትን ቦታ ንገረኝ። ቤት እንዳልሆንክ አውቄያለሁ። አሁን ቤት ደውዬ ነበርና ቤት እንዳልሆንክ አውቄያለሁ። ለምንድን ነው ቤት ነኝ ያልከኝ? ቤተሰቦችህን ከዛ እዚህ ድረስ የጠራሃቸው የምናገረው ሚስጥር አለ፣ የማውቀው ነገር አለ። እሱንም ከልዑል ጋር ቁጭ ብላችሁ ነው የምነግራችሁ ብላቸው ነበር አይደል? ሄሎ አቤ፣ እናትህ ነኝ። ደህና ነህ? እማዬ እንዴት ነሽ? እንዴት ነህ ልጄ? እንዴት ነህ? አሁን ልጄን የገደለው አይደለም። ይኸውልህ እኔ ልጆት ገደለ ምናምን እያለን አይደለም። ማለትም ስሟን ስጠራው ፊቶት ላይ ያየሁት ነገር አለ። ሊያ ትባላለች ስሉት ፊቶት ላይ ያየሁት ነገር አለ። የሆነ የድንጋጤ ስሜት ነገር አይቼበታለሁ። ጉዳይ አለ ምናምን ብሎ ለማየ የተወሰነ ነገር ነግሯት ነበር። አሁንም እዚህ አመጣጣችን በቃ አንተ ፊት የምናወራው ነገር አለ። ቤት አይደለም ያለው? ታዲያ ለምንድን ነው ቤት ነኝ ያለው? ምንድን ነው እዚህ ልትመጡ የቻላችሁበት ነገር ምንድን ነው? ለምንድን ነው እዚህ ልትመጡ የቻላችሁት? ይኸውልህ ስለ ልጅቷ መምጣት ስንል ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች በትናንትናው ዕለት የተመለከታችሁት ማለትም እንግዲህ አበበ እንደተሰወረ ሁላችንም አውቀናል። ምንድነው የተፈጠረው? ቀጥታ ትናንትና ሄጅ እንግዲህ የአበበን ፍቅረኛ የተባለችውን እንግዲህ ፍቅረኛው ነኝ ያለችውን ሰላምን ለማናገር ሙከራ አድርጌ ነበር። ከሷም እንግዲህ የሰማነው ብዙ ነገሮች እንደነበሩ አይተናል። ማለትም ምንም ነገር እንደማታውቅም፣ ነገር ግን ስልካቸውን የተደዋወሉትን የስልክ ጥሪ እንግዲህ በማጣራት ምንድነው የሰማሁት እዛ ጋር ያረፈበትን ሆቴል እንደነገራት ጭምር እንግዲህ መረጃውን አግኝተናል። እሷ ግን ዋሽታን ነበረ። ማለትም ያለበትን ሆቴል እንዲያዘ እንጂ ሩም እንዲያዘ እንጂ ያረፈበትን ቦታ ዲቴል አልነገረኝም ብላን ነበር።
ነገር ግን እኛ ደግሞ ከስልክ ቅጃቸው አንጻር ስንመለከት እውነታው ላይ ደርሰናል ማለት ነው። ከዛም ባሻገር ዛሬ እንዲከታተሏት ሰዎችን አድርጋለሁ። በአፋጣኝ ከቤት ወጥታ ወደ ሌላ ቦታ እየሄደች እንደሆነና ኢቭን ስትንቀሳቀስ በጣም በፍራቻ ሰው አየኝ አላየኝ ሳትል እንደሆነ እየተንቀሳቀሰች ያለችው ልጆቼ እየነገሩኝ ያሉት ማለት ነው። ስለዚህ ቀጥታ ወደዛ ነው ማቀናው። ወዴት እንደሄደች ነግረውኛል። እየተከታተሏት ነው። እኔም መኪና ይዤ አሁኑኑ እደርስባቸዋለሁ ከዚሁ ሳይርቁ ማለት ነው። ከዛን ያለውን ነገር በጠቅላላ እያንዳንዱ ነገር ምናጣራ ይሆናል። የት ነው የምትሄደው፣ ለምንድን ነው የፈራችው፣ ምንድን ነው የምትደበቀው የሚለውን አብረን የምንመለከትም ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ ይሁኑ። አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ ቪዲዮ ሁልጊዜ የምታዩ የምትከታተሉ ነገር ግን ቤተሰብ ያልሆናችሁ ሰዎች እባካችሁን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ አድርሱልኝ። እስከዛ ድረስ አብራችሁ ይሁኑ። መልካም ጊዜ፣ አብረን እንሁን። እንግዲህ ውድ ቤተሰቦች ያው እዚህ እንደገባች ተከታትለናታል። የገባችበትን ቦታ አይተነዋል። ስለዚህ የት ነው የመጣችው? ማን ጋር ነው የመጣችው? እዚህ የተደበቀው ነገር ምንድን ነው? ምናልባት እዚህ ሊሆን ይችላል ያለውም ብዬ አስባለሁ። አላቅም ብቻ ምን እንደተፈጠረ ግን እስካሁን ባደረግነው ክትትል መሰረት እንግዲህ እዚህ ደርሰናል። ስለዚህ የገባችበትን ቤት እንግዲህ ተከታትለው እዚህ ድረስ አይተናታል ማለት ነው። ያለው ነገር ውስጥ ገብተን አብረን ምን ይሆናል እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ነው። ውስጥ ስንገባ ምን ሊገጥም እንደሚችል ማን ሊኖር እንደሚችል አናውቅም። ምክንያቱም አንደኛ ከሰፈሯ በጣም ረጅም ርቀት ነው የመጣችው፣ ሁለተኛ ደግሞ እዚህ ቤት ውስጥ ማን እንዳለ አይታወቅም። ያ ማለት ምንድነው? ጥንቃቄ ልናደርግ ይገባል ሁላችንም ማለት ነው። ሁሉም ቡድን ጥንቃቄ ማድረግ ይኖርበታል። እስኪ እንግባና ያለው ነገር አብረን የምንመለከት ይሆናል። እንደተመለከትነው ከሆነ እዚህኛው ቤት ነው የገባችው። ሰላም፣ እሺ። እዚህ ድረስ እንግዲህ ይዘሽን መተሻል። አላቃቸውም? አታውቂኝም? አታውቂኝም? ሰላም፣ ትሰሚኛለሽ? ያልሽ አላቃቸውም ምናምን አትበይ። ምን ማለት ነው አላቃቸውም? አላቃቸውም ማለት ምን ማለት ነው? ይቅርታ እኔ እሷን ፈልግ ተከትያት ነው የመጡት። አበበ የት ነው ያለው? እዚህ ድረስ ምን ልትሰሪ ነው የመጣሽው? አዎ እየተከታተልኩሽ ነው። ምክንያቱም አበበ ያለበትን ቦታ ስለምታውቂ። ይኸውልሽ አልጮህ አይመለከትሽም። ሰምኛለሽ? እኔ እሷን የምጠይቃት ጥያቄ አለ። እዚህ ድረስ የመጣችበት ምክንያት ምንድን ነው? ጓደኛሽ ነች? ጓደኛሽ ብታደር ለመምጣት እየፈራች የመንገድ እያየች ቼክ እያደረገች የምትመጣው ለምንድን ነው? ከዚህ አይደለም ገና ከቤቷ ስትነሳ ጀምሮ ነው ይስከታተላት የነበረው። ከቤት ጀምሮ ይተካተልከኝ ነበር? አዎ ስከታተልሽ ነበር። ምክንያቱም የምታውቂው ነገር እንዳለ ስላወኩኝ። ምን ትበል እራሷ መብቷ እኮ ነው። ዞር ብላ ማየት፣ ጀርባዋን ማየት በቃ ያስፈራል እኮ ጊዜው። እንዴ ሰው አዲስ ሰፈር ምናምን ነው የምትመጣው። ስለዚህ በቃ ሰው አዲስ ሰፈር ነው አዲስ ሰፈር ነው። ስለዚህ መተሽ አታውቂም አይደለ? ስለዚህ ምን ትሰራ ነው እዚህ የመጣችው? በቅርብ ነው ቤቴን የቀየርኩት። ምን ልትሰራ ትምጣ? እሱ እኮ ያንተ አይመለከትም። እሺ ቁጭ ብለን መናገር እንችላለን። እስኪ ምናልባት ጓደኛሽ ነኝ ጓደኛዬ ነች ብለሻል? እስኪ ስለ ጓደኝነታችሁ ሪል መሆኑ ጀመርኩ። አገባቢ ራሱ ስለ ጓደኝነት የምትጠይቅ አይመስልም? አዎ ስገባ አገባቢ ትክክል አይደለም። በእርግጥ የሰው ቤት እንደሆነ ነገር ግን ዝጋብሽን አንቺ ይኸውልሽ፣ ሰሚያለሽ አንቺ ይኸውልሽ ብዙ የደበቅሽው ነገር እንዳለ አውቃለሁ። ብዙ የደበቅሽው ነገር እንዳለ አውቃለሁ። አንቺ ይኸውልሽ ኢቭን ከአበበ ጋር ስትደዋወሉ የነበረውን የተነጋገራችሁትን ልውውጥ ማለት ሰምቻለሁ። ይኸውልሽ ሰሚያለሽ፣ ከእሷ ጋር ነው የማወራው። ሰምቼዋለሁ። ልቀቂኝ። አበበ የት እንደተደበቀ አልነገረኝም ብለሽ ነበር። የያዘውንም አልነገረኝም ብለሽ ነበር። ነበር አልነበረም? ለምንድን ነው የምትጮኸው? አትጩህ። ነበር አልነበረም? አትጩህብህ እንዴ! እሺ ግቡና ቁጭ ብለን እናውራ። እንደዛ እኮ ነው። ግቡ፣ አስገባቸው። ኦልሬዲ ገብቻለሁ። አታሶችኝ። ለምንድን ነው ማራስወጣ? ጥያቄ አለኝ። ጥያቄዎችን ትመልሳላችሁ
ቁጭ ብላችሁ የሚመለከተኝ አይደለም አንተ ጥያቄ አንቺንም ይመለከታል። ከዚህች ልጅ ጋር እስከተገናኘሽ ድረስ አንቺንም ይመለከታል። እንዴ እኔ ይመለከተኝ ይኸውልህ እሷ ጓደኛዬ ናት እኮ ስለ ጓደኛሽ ማረጋገጫችኝ ስለ ጓደኛሽ ማረጋገጫችኝ ቁጭ በይና ምን ነው ማረጋገጫ መስጠት እንዴ ለአንተ ማረጋገጫ መስጠት መብት ግዴታ የለብኝ አለብሽ ምን ነው ግዴታ ምክንያቱም በህግ አግባብ ነው እየጠየኩሽ አለ እንዴት ነው የህግ አግባቡ የሰው ቤት ዝም ብሎ ዘው ብሎ መግባቱ ነው በር እንኳን እኮ አላንኳኳም ወይ አንኳኩቻለሁ አልሰማሽኝም ይሆናል እንጂ አንኳኩቻለሁ ጭራሽ አላንኳኳም መቼ ነው በር አንኳኳም እንዴ ሌባ ሰተት ብለህ መግባት ካሜራ መያዝ ነው እንዴ ስነ ስርዓት እሺ ስለዚህ ምን ይሁን ውጣልኝ አልወጣም ጥያቄዎች አሉኝ ጥያቄዎችን ከመለስሽልኝ እወጣለሁ ምንድነው ጥያቄ ይኸውልህ ጥያቄዎችን ከመለስሽልኝ እወጣለሁ ላናግርሽ እፈልጋለሁ ብለህ መጠየቅ አለብህ አይደል ፍቃደኛ ስሆን ነው ያንተ ጥያቄ መመለስ በቃ አናግረኝ ኦኬ እሺ ፍቃደኛ እስከምትሆኝ እጠብቅሻለሁ ችግር የለም ቤቴ ሆነ አይደለም ቤቴ ሆነ አይደለም ችግር የለም የፈለግሽውን በይ እስኪ ተረጋጊ እስከምትረጋጊ ድረስ እኔ እጠብቅሻለሁ ወይ አታስቢ የህግ አካላቶች አብሮኛሉ አታስቢ ማንም ይዘርፍሽ አሁን በዚህ ጊዜ እኮ ማረጋገጫ የለም የሆነ የምታሳዩ ወረቀት አሳይተኸኝ ነው ልገባ የሚገባው የህግ አካል ራሱ ቶማት ይልህ እሺ ጨረሽ ምን ማለት ነው ተንደላቀ ጨረሽ ምናምን እንችላለን ከጨረሽ ቁጭ ብለን እናውራ አልቀመጥም ውጣልኝ አንተ ይኸውልሽ በጸባይ ነው እያናገርኩሽ ያለሁት እንዴ በጸባይ ምን ልታመጣ ነው እንዴ በጸባይ ምናምን ምን ልታመጣ ነው ሰላም አበበ ነው ያለው አበበ የት ነው ያለው ምክንያቱም አንቺ አበበ ያረፈበትን ወይ ደግሞ የተደበቀበትን ሩም የት እንደያዘ አልነገረኝም ብለሽኝ ነበር እኔ ደግሞ የተደዋወላችሁትን ስልክ ጥሪ ሰምቼዋለሁ ቦታውን የተደበቀበትን ኢቭን የሩምን ቁጥር ጭምር ነግሮሻል እንዴ ለምንድን ነው የምትነግርህስ የምታውቂው ነገር አለ ስለዚህ ጉዳይ ስለምን የማውቀው ነገር እና ማን ስለሆንክ ነው የምታጣራው የምትይው ምንድን ነው እንዴ ማን ስለሆንክ ነው ማለት ማን ስለሆንክ ነው ስለዚህ ቁጭ በይና እናውራ ቁጭ በይና እንነጋገር ሰው ይውጣል ቁጭ በይና እንነጋገር ስለምንድን ነው የምንነጋገረው ሰምኛለሽ ይኸውልሽ አስገድጄሽ ምናምን ማድረግ አልፈልግም ስለዚህ ቁጭ በይና እናውራ ማለት ሴት ስለሆነች ማንም ቤት የለም ብለህ ነው እንደዚህ እኔን የምጨቁነኝ አታስቢ ምንም እየጨቆንኩሽ አይደለም እና ምንድነው ለማግባባት እየሞከርኩ ነው ምንድነው የምታግባባኝ እያግባባኸኝ አይደለም እያስገደድከኝ ነው ቆይ የምትፈሪው ነገር አለ እንዴ ለምንድን ነው የምፈራው ወንጀል ሰርተሻል እሷን በወንጀል ተጠርጥረናታል ይኸውልሽ ሰምኛለሽ ማላውቀው ሰው ሲያናግረኝ ለምን አልፈራም ይኸውልሽ ሰምኛለሽ እሷ በወንጀል ተጠርጥራለች በወንጀል ተከትለናት መተናል ስለዚህ አንቺ የምታውቂው ነገር ከሌለ እሷ በወንጀል ከተጠረጠረች እዛው ቤት አቦ ቁጭ በይና አውሪኝ ቁጭ በይና አውሪኝ አትባርበረኝ ቁጭ በይና አውሪኝ ቁጭ በይ አንቺ እራስሽ ቁጭ በይ ቁጭ ብለሽ አውሪኝ ሰምኛለሽ ይኸውልሽ ነገርኩሽ አንቺ ሲጀምር ዋሽተሽኛል ያ ማለት የምታውቂው ነገር ስላለ ነው ስገባ ስለምንድን ነው አላውቅም ያልሽ ስገባ እስኬት ነው የመጡት አላውቃቸውም ለምንድን ነው ያልሽው ስለዚህ አታውቂኝም ታውቂኛለሽ በቃ አላውቅም ማለት እኮ ለምን አትወጣልኝ አፍሽን ዝጊ አንቺ ከአንቺ ጋር ነው የሚያወራው አታስፈራራኝ ይኸውልሽ ጓደኛሞች ነን ብለሻል አይደል አዎ ስለዚህ ስለ ጓደኝነታችሁ አንዳንድ ጥያቄዎችን እንጠይቃችኋለን ምን አይነት ጥያቄ በጣም ጥሩ እንዴት ነው ተዋወቃችሁት አብረን የተማርነው ከሷ ጋር ከስንት ያክል ጀምሮ ከሃይስኩል ጀምሮ መልካም ነው ከሃይስኩል ጀምሮ ነው የምትተዋወቁት የት ነበር የተማራችሁት አዲስ አበባ ውስጥ በላይ ዘለቀ በጣም ጥሩ ጓደኝነታችሁ በምን ላይ የተመሰረተ ነው ማለት ምን ያህል ጊዜ ቆየ ነው ማለት በአመታት እስኪ ግለጭልኝ ረጅም ዓመት ነው የቆየው ከበፊት አብረን የተማርነው ብላለች ከበፊት አብራችሁ ነው የተማራችሁት እኮ ቢያንስ ምን ያህል አመት እንዴ ከስኩል ወደዚህ ወጣን ነው በቃ ከ9 ጀምሮ እስካሁን ድረስ አብረን ነን ኦኬ እስኪ ማለት ስለ ቤተሰቦቿ ምናምን የምታውቂው ነገር እስኪ ምናልባት ያው ጓደኛውን ስትሆኒ ዲቴል ስለሷታም ብዙ ነገር ታውቂያለሽ ብዬ አስባለሁ አይደል ብዙም አንጠያየቅም ስለ ቤተሰብ እንዴት ረጅም ዓመት ጓደኛ ሆነሽ ቤተሰቦቿ ጋር ትይዣለሽ ቤተሰቦች አንቺ ጋር ትመጣለች አይደል እኔ ልክ እንደዚህ እኔ ሲጀመር ብቻዬን ስለነበር ከበፊት የምኖረው እኔ ጋር ነው እንጂ ፈጣው ሰው ጋር አልሄድም ለምንድን ነው የማትሄጂው እሷ ጋር ያው አልሄድማ ጊዜ ለማሳለፍ የኛ ቤት ነው የሚመቸው ብቻዬን ስለሚኖር አልኩ ስለዚህ አስፈላጊ ነው እስኪ ራስሽን አስተዋውቂኝ ስምሽ ማን ነው
ይቅርታ እንትና አንቺ ምናምን ከምልሽ በስምሽ ብጠራሽ የተሻለ ነው ብዬ። ቤተልሔም። መልካም ቤተልሔም። ስለሷ ምን ያህል ታውቂያለሽ? ማለት ማቆም እንደ ጓደኝነት ስለሷ ምን ያህል ታውቂያለሽ? ስለዚህ ሁሉንም ታውቃለች ማለት እስኪ የምትተዋወቁ ከሆነ መቼም ስለሷ ዲቴል ብዙ ነገር ታውቂያለሽ ብዬ አስባለሁ አይደለ? በህይወት መንገድ ላይ ስላለ ካለብኝ ድረስ የሰው ልጅ እኮ ከሆነ አጨርሰው። አዎ፣ ግን ጓደኛ ስትሆኚ ደግሞ የሆነ በግላዊ ህይወት ላይ የምናሳልፋቸው ህይወት ላይፎችን በብዛት ሼር እንደራረጋለን ይመስለኛል። በፍቅር ጉዳይ ላይ ምናምን ሪሌሽን ስንጀምር ከሰዎች ጋር ምናምን ነገር ትነጋገራላችሁ ብዬ አስባለሁ። በጣም ጥሩ። እስኪ ስለሷ የፍቅር ግንኙነት የምታውቂ ከሆነ ነገር ነው አስፈላጊ ነው። ስለሷ የፍቅር ግንኙነት ላንተ መንገድ አዎ አስፈላጊ ነው እንዴ? ለምን እነግራለሁ? ማለት ከነገረችም እሷ ናት ልነግር የሚገባው ስለ ፍቅር ግንኙነቷ እሷ ባለችበት። እኔ ምንድነኝ? እኔም አውቃለሁ እኮ እኔም አውቃለሁ ሲጀምር ስለ ፍቅር ግንኙነቷ ከማን ጋር እንደሆነ አውቃለሁ። አንቺ ደግሞ አንቺ የምታውቂ ከሆነ እንደ ጓደኛ ለኔ እንድታሳውቂኝ እፈልጋለሁ። ምክንያቱም የጓደኝነታችሁ ማረጋገጫ ስለሆነ ለኔ። እንዴ በቃ ፍቅረኛ አላት አካወከው ለምን ማለት በምን አይነት መንገድ እንደነገርህ ነው? ፍቅረኛ አላት ቀጥይ። በቃ ፍቅረኛ አላት። ፍቅረኛ ሲኖርህ የምታደርገውን አይነት በቃ ፍቅረኛ አላት፣ ይገናኛሉ፣ ይደዋወላሉ። ከዛ ውጪ ማውቀው ነገር የለም። ምን አይነት ሰው ነው ፍቅረኛዋ? እኔ ምን አውቃለሁ? እንዴት አትነግርሽም ምን አይነት ሰው እንደሆነ? እንዴ ምን አይነት ሰው ማለት አስፈላጊ አይደለም እኮ ምን አይነት ሰው ነው? አይልሽ አስሬ አስፈላጊ ነው አስፈላጊ አይደለም አትበይኝ። ምክንያቱም ይልሽ አንቺ ጋር ለምን ምንድነው የሚሰራው አንቺ ጋር ለምን ምናምን ብዬ አልጠይቅማ። ለምን ጠይቃለሁ? ስለዚህ አይ እሷ አትነግርሽም እንዴት እንደተዋወቁ የት እንዳገኘችው ምን አይነት ሰው እንደሆነ ምን አይነት ፍቅር ለሷ እንዳለው። አሁን እኮ ቀላል እኮ ነው መታወቂያ እኮ እንደ ድሮ አይደለም እኮ። ለመታወቅ ስልክ መጠቀም ብቻ በቂ ነው አይደል? ይኸውልሽ ማን ነበር ቤተልሔም ነው ያልሽኝ ስምሽን? ይኸውልሽ ቤተልሔም ነገሮችን ለማወሳሰብ አለም ደግሞ እንደዚህ ደባብስ ማለፍ አንችልም። አንድ ጥያቄ ከጀመርኩኝ ያንን ጥያቄ እስከመመለስልኝ ድረስ አልተውሽም ሲጀምር። ምክንያቱም ይኸውልሽ ጓደኛ ይሄ ነች ብለሻል። እኛ እዚህ ድረስ ስትመጣ የራሳችን ምክንያት ስላለን ነው ተከተላናት የመጣ ነው። የእውነት ጓደኛሽ ከሆነች የምጠይቅሽን ጥያቄ በአግባቡ መልሽልኝ። ማትመልሽልኝ ከሆነ ግን ጓደኛሽን ሰላም ከአንቺ ጋር ለምያወራሉት ማትመልሽልኝ ከሆነ ግን ጓደኛሽ እንዳልሆነች ታረጋግጭልኛለች። ከዛ ባሻገር የተገናኛችሁበት ሌላ ዓላማ እንዳለ ነው የምረዳው። ምን አይነት ዓላማ? እሱም ባለ ስለ ፖለቲካ ልንወያይ አይችልም። ሁለት ሆነን ጓደኛ ማቾች ሆነው ስለምን ሊወራ ይችላል እንዴ? ጓደኛሽ መሆኗን አለመሆኗን አረጋግጭልኝ እያልኩሽ ነው። እያረጋገጥኩልህ ነው። ስለዚህ ስለ ፍቅረኛዋ ስለ ግላዊ ህይወቷ እሷን መጠየቅ ትችላለህ። እሷን በቃ ፍቃደኛ ሆና እሷ ስነግርህ ነው። አንድ ነገር ልንገርሽ እኔ ስለሷ ግላዊ ህይወት አውቃለሁ እያልኩሽ ነው። አንቺ ጓደኛዋ ከሆንሽ እንድታረጋግጭልኝ ስለፈለኩ ነው። ካላረጋገጥሽልኝ ግን የተገናኘሽበትን ነገር ሌላ ዓላማ አለው። እኛ ወደምንጠረጠረው መንገድ እንድንሄድ ነው የምታደርጊው። እየነገርኩ ነው። የጠየከኝን እኮ ነገርኩ። ፍቅረኛ አላት? አዎ ፍቅረኛ አላት። በነገረችኝ ልክና በማውቀው ልክ ነገርኩ። ስሙ ማን ነው? አበበ። ኦኬ ስሙን ታውቂያለሽ ኦልሬዲ። ይሁን እስኪ ስለ ትውውቃቸው ወይ ደግሞ ስለ ፍቅራቸው ግለጭልኝ እስኪ። ምን አይነት ፍቅር ነው ያላቸው? ማለት ምን አይነት ፍቅረኛ ማች እንደሚኖረው ፍቅር ነው። ይኸውልሽ አንድ ነገር ልንገርሽ። አንድ ሰው ከባድ ያረክብኝ ነው ጥያቄው። ምን አይነት ፍቅር አላቸው ማለት ምን አይነት ፍቅር አላቸው እንድል ነው። እኔ አሁን ስለ ጓደኛዬ መናገር እችላለሁ። ያውም ከጓደኛዬና ፍቅረኛው ምን አይነት ግንኙነት እንዳላቸው እንዴት እንደተዋወቁ ሁሉም ሰው ይናገራል። ሁሉም ሰው ያውቃል። ምክንያቱም የልብ ጓደኛዬ ለኔ ስለሚያማክረኝ ስለሚነግረኝ። አሁን እኮ በገባኝና በማቆም መጠን ከዛ እዚህ ድረስ መታ መቼም ጓደኛዬ ነች ብለሻል። ከዛ እዚህ ድረስ የመጣችው እንግዲህ የልብ ጓደኛሽ ብትሆን ነው። አንቺም ወደ እሷ አትሄጂም፣ እሷ ነች ወደ አንቺ የመጣችው አይደለ? ያ ማለት ደግሞ ሁለታችሁ ጋር ጥልቅ የሆነ የጓደኝነት ስሜት መኖር አለበት። መቼም አንድ ነገር ነገሮችን እየተደባበቃችሁ መቼም የምታደርጉ አይመስለኝም። አሁን ምን ያክል ጠየቅኛ፣ ምን ያክል ነው የሚዋደዱት? እኔ እንግዲህ በልብ ያለውን እሷ በመናገር ስለ ፍቅራቸው እኮ ስለ ይዋደዳሉ፣ ስለ ነገ ያስባሉ። ይሄንን ድረስ አውቃለሁ። ስለ ነገ ያስባሉ። እሺ የእሱን ስራ ታዲያ እንዴት አልነገረችሽም? ምን እንደሚሰራ ነው ነገር እንትን አየር ባየር ነው። አየር ባየር ነው የሚሰራው። በጣም ጥሩ። አየር ባየር ነው የሚሰራው ፍቅረኛሽ አይደል?
አዎ ስለ አበበ ነው እያወራን ያለው እኮ ስለ አበበ ነው። እና አበበ አየር ባየር ነው የሚሰራው እና ምንድን ነው የሚሰራው? አየር ባየር አይደል? አንተ እሱ ለምን ትጠይቀኛለህ? እሷ አበበ የሚሰራው አየር ባየር ነው አይደል? ለምን ትጠይቀኛለህ እንዴ? እና ምንድን ነው የሚሰራው ማለት አስፈላጊ ነው እሱ የሚሰራውን ነገር እንደዚህ ጨቁ ነው እሱ ማለት አንድ ነገር ልንገርሽ የሰው ቤት ዘበኛ ሆኖ የሚሰራ ሰው አየር ባየር ነው የሚሰራው ብሎ ማለት ያው ሌላ የተደበቀ ነገር እንዳለ ነው የሚያሳየው። ደብሯት ሊሆን ይችላል ያልነገረች። ኧረ እባክሽ ደብሯት ነው ያልነገረችሽ? ያው ትንሽ እንትን ይላል። ምን ይላል? እውነት ለመናገር ለእሷ ለመሰለች ልጅ የቤት ጥበቃ አይመጥናት። ምን ማለት ነው የቤት ጥበቃ አይመጥናት ማለት? ስራ አይደል? ከደሞዙ አኳያ እንዴ ስራ ነው፣ ግን ደሞዙ እየወረደ ነው። ሰው ልነግረኝ ሊደብራት ይችላል። ምን ያህል ክፍል በምን አውቀሽ ነው ደሞዙ እየወረደ ነው ነው የሚሆነው? እንዴ መቼም የቤት ሰራተኛና ጥበቃ ከ3000 በላይ እና በታች ይከፈላል። ምኑን የነገረሽኝ? ደብቀሻት ነው? አየር ባየር ነው የሚሰራው ብለሻት ነው? አዎ ብያት ነው። እሺ ይሁን። ያው ነጥብ እያያዛችሁ ለማንኛውም ምክንያቱም መጀመሪያም ብለሻል የምትተዋወቁት ረጅም ዓመት ነው ከሃይስኩል ጀምሮ ነው። ሰላም ወደ አዲስ አበባ ከመጣሽ ገና 2 ዓመትሽ ነው አይደል? እና የት ነው ታዲያ አዲስ አበባ ላይ ሃይስኩል የተማራችሁት አንድ ላይ? ምንድነው ፍላጎት? አልገባኝም። የእናንተ ዓላማ ምንድነው? ምንድነው የኛ ዓላማ? ሲጀምር ይኸውልሽ ምንም ጓደኛሞች አይደላችሁም፣ አትተዋወቁም ከነጭራሹ እርግጠኛ ነኝ። ለምንድነው ባንተዋወቅ ነው? ተሰሚኛለሽ ቤተልሔም ከጅምሩም የምትናገራቸው ነገሮች የተጨበጠ አይነት ነገር አይደለም፣ እውነት ያላቸው ነገሮችንም አይደለም። አንድ ላይ እንደተማራችሁ ከሃይስኩል ጀምሮ እንደምትተዋወቁ ምናምን ገለመኔ ነው ያወራሽው። ሲጀምር ሰላም እዚህ አዲስ አበባ ከገባች ገና 2 ዓመቷ ነው። ሃይስኩልም እዚህ ነገርኩሽ እኮ እኔ ስለሷ ብዙ ነገር አውቃለሁ አልኩሽ። ስለሷ ብዙ ነገር አውቃለሁ ብዬሻለሁ። እሷም አግኝቻታለሁ ትናንትና ሚጃት ቃለ መጠይቅ አድርጌላት ነበር። ብዙ ነገር እንደዋሸችኝ ስላወቁ ነው እኔ የተከታተልኳት። ሰምኛለሽ? አሁን ይልሽ ወደዚህ ማረጉን ተውና ለምን እንደጠራሻት ለምን እዚህ እንደመጣሽ እንድነግሩኝ ይፈልጋል። እናንተ ጋር ያለው ነገር ምን እንደሆነ እንድትነግሩኝ ይፈልጋል። ገባኝ። አውቀሽ ነው የመጣሻቸው ወይስ እየገባኝ አይደለም? በቃ በጣም እያስጨነቀ ነው። እውነታውን ንገሪው በቃ። ምን ነው እውነቱን የምነግረው እኮ ለምንድን ነው እዚህ የመጣሽው? እሷን ለማግኘት እኮ እሷን ለማግኘት ለምንድን ነው የምታገኛት ነው? አበበ እንድታገናኘኝ ጠራችኝ፣ ደውላልኝ፣ ቤቷ መጣ። ስለዚህ አበበ አንቺ ጋር ነው ያለው? ለምንድን ነው እንደዚህ የሚቀባጠረው? አበበ አንቺ ጋር ነው ወይ ያለው? አይደለም ነገር ሁሉን ነገር ንገሪውና እየተናገረች ነው። አበበ አንቺ ጋር ነው ያለው? አይደለም። ይኸውልሽ ትሰሚኛለሽ? ከዚህ በላይ ተገዝተኝ መጨረስ አልፈልግም። የማይሆን ነገር ውስጥ እንድንገባ አልፈልግም። አበበ ልታገናኛት ነው የጠራሻት? አሁን የጠሯት። ስለዚህ ታላበበ የለም አልመጣም። ምን ማለት ነው አልመጣም? አልመጣም ማለት ምን ማለት ነው? አበበን እንዴት ነው ያገኘሽው? እንዴት ነው የምታውቂው አበበን? እንዴት ነው የምታውቂው ማለት? አወኩታ። አበበን እንዴት ነው የምታውቂው? ትሰሚኛለሽ? ይኸውልሽ የማይሆን ነገር ውስጥ እንድንገባ አልፈልግም። አበበን እንዴት ነው የምታውቂው? የኔ ያለው እንደዚህ ስለጨውኩብኝ አንቺ ዝም በይ አንቺ ዝም በይ። ተረጋጋና ጠይቃት ትንገረን እውነታውን። በቃ አበበ እንጂ መጣ ነው የምፈልገው ነው። እሺ ለማግኘት ነው የመጣው። ስለዚህ አበበ እንዴት ነው ያገኘሽው? እንዴት ነው ልታገናኛት ያሰብሽው? እንዴት ነው ያገኘሽው? እንዲያገኘሁት በቃ አንቺ በደፈናው እንደዚህ በቃ አትበይኝ። መልስ ስጪኝ። ግልጽ ያለ ነገር ስጪኝ። በቃ እንዴ አበበ ትናንትና ታግቶ ነበረ። ስለሱም አውቀው ነገር የለም። ትናንትና የታገተን ሰው አንቺ ዛሬ ልታገናኛት ፍቅረኛውን ደውለሽ ጠርተሻት? እንዴት ስለታገተው ነገር አላውቅም። ብቻ ደወልኩለት። እሷም ደግሞ ስለማውቃት ተጨንቃ ነበር ስለጠፋ ምናምን። አሁን ስላልከው ነገር ግልጽ አድርጋም አልነገረችኝም። እኔ ስደውልለት ስልኩ ሰራ። ስለዛ በቃ ይመጣል። ስደውልለት ስልኩ ሰራ ይመጣል። በጎነት አስቤ ለሰራው ስራ እንደዚህ እኔን ስሚኝ፣ ሰምኛለሽ? የአበበ ስልክ ሲጀምር አበበ ጋር አይደለም እኔ ጋር ነው ያለው። ታፍኖ ከተወሰደበት ሆቴል ወይ ደግሞ አልጋ ክፍል ስልኩን ደብቆ አስቀምጦልኝ ስለነበረ ከዛ ወስጄዋለሁ። አበበን እንዴት ነው ያገኘሽው? እኔ እንግዲህ ያለኝ መረጃ እስከዚህ ድረስ ነው። ስደውል አንስቶልኝ ነበር የመጣው። አበበ ስደውልለት አላነሳልሽም? ለምንድን ነው የምትጮው? ጠረጴዛዬን ደግሞ አትምጣ። ስለዚህ ይልሽ እውነታውን ብትነግሪኝ ይሻልሻል። እምቢ ካለሽ ማለት ነው በግድ እንድታወጪ እናደርጋለን። በግድ ማለት እሱን ማወቅ ነው የምፈልግ፣ ማየት ነው የምፈልግ። በግድ ማለት ምን ማለት እንደሆነ ማወቅ ነው የምፈልግ።
አበበን ጥሪውና ይምጣ እናገኘው። እንዴ እኮ እየመጣ ነው። ሲመጣ ታገኙታላችሁ። በቃ መጠበቅ ነው። ደውይለት። ስልኩ ላይ ደውይለት። አነሳለኝ አይደልሽ? ደውይለት። እንዴ እኔ ጋር ነው አልከኝ እኮ ደውይለት። አንቺ ያገኘሽበትን ስልክ ደውይለትና እስኪ ያን እንስማው። ኦኬ አትጮብኝ ግን አንቺ ስልኩ ለምንድን ነው የምትወስደው? ስልኬ አታገኘውም እኮ እኔ ካልሰጠው። ሊያነች አበበ ሊያነች አበበ ወይ መቼም ጠንጋራ አይደለም ወይ ደግሞ ማንበብ አልችልም ማለት አይደለም። ይሄኛውን ስልክ እንዴ እና ቢሆንስ? ሊያን እንዴት ነው የምታውቂያት? ሊያ ማለት ሊያን እንዴት ነው የምታውቂያት? እንዴ ስልኬ ላይ ስለተጻፈ ሴቭ ስልክ ማብራራት አለብኝ ይላል። ሊያን እንዴት ነው የምታውቂያት? አወኳታ እንዴ አወኳት። እቺ ልጅ ከነሱ ጋር ግንኙነት አላት። ነፍስ አጥፍታ የተሰወረች ሴት አወቅሽ ማለት አንቺም ከነሱ ጋር ምሳሌ ነሽ። አበበንም ያገትሽው አንቺ ነሽ ማለት ነው። ነፍስ አጥፍታ አረ ቀልን ያልሽው እኔ እንግዲህ ማቃት ሊያ አይ ቀልን ያልሽው አንተ ነህ እኮ መታወቅ። ተነሽ ወዴት ተነሽ፣ ነው እሱን እናወራለን። ተነሽ ከዛስ ተነሽ ባስ ምን ተነሽ ነጭ 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 ይዛቱታ አወጣጣቱ ይዛቱታ ዝጋብሽን አንቺ ቁጭ በይ አንቺ ቁጭ በይ ቁጭ በይ። አበበ ሲጀምር የነበረበትን ቦታ አልነገረኝም ብለሽኛል። ለምንድን ነው የዋሸሽኝ? አበበ የያዘበትን ሆቴል ነግሮሻል አይደል? ይኸውልሽ ትሰሚኛለሽ፣ ከዚህ በኋላ አልታገስሽም። አንቺንም እሷን ቆንጆ ትምህርት ሰጥቷታል። አንቺንም እንዲሰጥሽ አደርጋለሁ። እንድትነግሪኝ ይፈልጋለሁ። እባክህ ምንድን እያስጨነቀኝ ያለው? አበበን እኔ ማግኘት ፈልጋለሁ። አበበ የተደበቀበትን ቦታ ሲነግርሽ ለእነዚህ ሰዎች ነገርሻቸው። እነዚህ ሰዎች ደግሞ ሄደው ከተደበቀበት ቦታ ይዘው ወጡ። አበበ የት እንደተደበቀ አላውቅም። አሁን ቢሆን እሱ እንድታገኝ ነገርኩሽ እኮ። ባወራችሁት ስልክ መሰረት እያንዳንዱን ነገር የት እንደተደበቀ ነግሮሻል። ሰምቻለሁ አልኩሽ እኮ። በሰላም አናግሬሻለሁ ትናንትና። ዛሬ ግን እንደ ትናንትናው እንደማልታገስሽ ወቂ። ሰማሽ? ስለዚህ አንቺ ነሽ አሳልፈሽ የሰጠሻቸው። አበበ የተደበቀበትን ቦታ ድረስ ስለነገረሽ አሳልፈሽ የሰጠሻቸው አንቺ ነሽ። አልጋ ቤት እንዳለ እና አልጋ ቤት እንደያዘ አውቃለሁ፣ ግን ቦታውንም አልነገረኝም፣ ስሙንም አልነገረኝም። አማርኛ ትችያለሽ አይደል? ያወራችሁትን ቅጂ እኔ ሰምቼዋለሁ፣ ሰምቼሻለሁ እያልኩሽ ነው። የተደበቀበትን ቦታ ሲነግርሽ ሰምቼሻለሁ። በጣም ጥሩ እሺ፣ ችግር የለውም። ቆረጠው ቪዲዮን አቁመውና አንቺንም ማስተማር ባለበት መልክ እናስተምራለን። ይጨርሱ ሴቶቹ። አሁን ትናገሪያለሽ እኮ። ቀጥይ እኮ ጠይቀኛ። ድጋሜ ልጠይቅሽ። አበበ የት አለ? አነጋገርሽን አስተካኪ። ብትረጋጊ የተሻለ ነው። ስለዚህ አበበ ልታገናኛ ነው የጠራሽት አይደል? አበበን እንዴት ነው የምታውቂው? ተወቃችን ትንሽ ቆየት ያለ ነው። የምጠይቀኝን ነገር እየመለስኩ ነው። አመን ያንተ ጉዳይ። ቀጥይ። አሁንም አትሞጣሞጪ። ስነ ስርዓትሽን ያዥ እኮ። ቀጥይ። ወሬ አታብዢ። አሁን አውሪ። ማውራት ያለብሽን አውሪ። ተወቃችን ቆየት ያለ ነው። እሺ። እና ጥሩ የሚባል ትውውቅ ነው ያለን ከሱ ጋር። ጥሩ የሚባል በቃ ጥሩ የሚባል ማንኛውም ሰው ጥሩ ግንኙነት እንዳለው ጥሩ የሚባል ትውውቅ። ከዛ አደጋ ላይ ነኝ ያለሁት ብሎ ደወለልኝ። እሺ የት አካባቢ ነው ያለው ስለው አካባቢውን አልነገረኝም። በሱቅ ስልክ ነው የምደውልልሽ አለኝ። ኦኬ ና አልኩት። በቃ መጣ እና አንቺ ጋር መጣ? አዎ መጣ። ና ብለሽው ማለት ነው? አዎ። መቼ ነበር? አደጋ ላይ ነኝ ያለሁት አለኝ። እሺ በቃ ና። አደጋ ላይ ነኝ ያለሁት ሲልሽ እሺ ብለሽ ዝም ብለሽ ጠራሽው? ምን አይነት አደጋ እንደሆነም አልጠየቅሽውም? አልተረጋጋማ። ሲረጋጋ እኮ ነው ያለበትን አደጋ ግልጽ ነው የሚናገረው አይደል? አልተረጋጋማ። እስኪ ማለት ረጅም ጊዜ ነው የማውቀው ያልሽ። የት ነው የምታውቂው ረጅም ጊዜ? በስራም ቢሆን በምን አይነት መንገድ፣ በብዙ መንገድ ነው የተዋወቅነው። ማለት መጀመሪያም ስራ የገባበት ቦታ ላይ ያስገባሁት እኔ ነኝ። የትኛው ስራ የገባበት ቦታ ላይ? መጀመሪያ አሁን ከሰራበት
መጀመሪያ የነበረበት ቦታ ያስገባሁት እኔ። ከዛ ለሁለተኛም ስራ ፈልጌው ከዛ እንደወጣ ነግሮኝ ፈልጌ ስደውል አይ ገብቻለሁ ምናምን ነገር አለ በቃ። ስለዚህ መጀመሪያ ስራ ያስገባሽ አንቺ ነሽ? ያ ማለት ክፍለ ሀገር እንደመጣ ነው? ክፍለ ሀገር እንደመጣ። ስለዚህ አንቺ እዚህ ሳይሆን ክፍለ ሀገር ነው የምታውቂው? ክፍለ ሀገር አይደለም ማውቀው። እዚህ እንደመጣ ስራ ፈልግ ነበረ ማለት የማስገባው ሰው ጠይቀውኝ ማለት ባለቤቶቹ እኮ። እንዴት አገኘሽው ታዲያ? እንዴት አገኘሽው? ሰው ሰጠኝ ስልኩን፣ ስራ ፈላጊ ነው ብለው ሰጡኝ ስልኩን። እሺ ከዛ በኋላ ደወልኩለት፣ ፈልጋለሁ አለኝ። ሰዎቹ ጋር ወስጄ አገናኘሁት። በቃ በዚህ ነው ተወቃችሁ? በዚህ ነው ተወቃችሁ። ከዛ መሀል ላይ ሌላ እሱም እየደወለ ስላስገባው ስራ ያመሰግነኛል። በዓል ሲደርስ እንኳን አደረሰሽ ምናምን ይላል። በቃ ኢትዮጵያዊ ስትሆን የምታረገው ነገር ነው። ስለዚህ እኔም እነዛ ያስገባውበት ቤት ሲሄድ ሰላም ነው እንዴት ነው ምናምን እንባባላለን። ሻይም ካልነኝ ሰጠዋለሁ ማለት ነው። ይሄ ነው ጥብቅ የተባለው ግንኙነታችሁ ታዲያ? ጥብቅ ነው ግንኙነት ነው ያለን ምናምን ነገር አልሽ። ይሄ ነው ጥብቅ የተባለው ግንኙነት? በቂ እኮ ነው ማለት ሰውን ለመርዳት በቂ ነው። በቃ ተቸግሬያለሁ ብሎ ማደሪያ ተቻለው ስለመርዳት ነው ያልሽ። ስለመርዳት አይደለም ይወራል። እኔም እየነገርካለሁ በጣም ጥሩ ግንኙነት ነበረን፣ ጥብቅ የሆነ ግንኙነት ነበረን ያልሽ እና ጥብቅ በቂ እኮ ነው። በቃ ይሄ ማለት እኔ ቤት ለመምጣት ይሄ በቂ ነው። ተቸገርኩኝ መጠጊያ ጥቼ ነው ልምጣ ቤትሽ ለማለት ይሄ በቂ ነው። በቃ እሺ። መንገድ ላይም ማታውቀውን ሰው ታስገባለህ አይደለም እንደዚህ የምታውቀው ሰው። እሺ የሊያስ ስልክ አንቺ ስልክ ላይ ምን ያደርጋል እንዴ? ሊያን አልኩህ እኮ አውቃታለሁ። እንዴት ነው የምታውቂያት? መምህርት ናት። ሊያ መምህርት ናት። ኧረ መምህርት ነች? አንቺን ነው የምታስተምርሽ? ኖ እኔ መማር እመስላለሁ? ይኸውልሽ የእህቴ ልጅ ነው የምታስተምረው። ስለ እህቴ ልጅ የማናገራት ነገር ይኖራል። እህቴ አሁን እዚህ ስላለች እኔ ነኝ የማመላልሳት። ስለዚህ ስለ እህቴ ልጅ አስተማሪዎችን ትጠይቃለህ አይደለ? እንዴት ናት ምግብ አመጋገቧ ላይ ወይ ሰንፋለች? እንደዚህ አሟት ሲሆን ኮሚኒኬት ለማድረግ የአስተማሪዎች ስልክ ትቀበላለህ። ስለዚህ እኔ ማውቃት ሊያ እንደዚህ አይነት ሊያ ናት። አንተ ስለምታውቃት ሊያ እኔ ማውቀው ነገር የለኝም። እስኪ ክፈችው ስልኩን። ይሄን ስልክ አጣሩት በደንብ። ሊያ የሚለውን ስልክ በደንብ አጣሩት። ይኸውልሽ ከኔ ወይም ደግሞ ከሰዎች የሚያመልጥ ነገር የለም። እየሰማሽ ነው? አሁንም እየዋሸሽኝ ከሆነ ራስሽ ላይ መዘዝ እያመጣሽ ነው ያለሽው። ይሄን ስልክ አጣራዋለሁ። አሁንም አጣራ ሊያ እኛ የምንፈልጋት ሊያ ከሆነች ራስሽ ላይ ትልቅ ወንጀል እንደመደብደብ ነው። እየሰማሽ ነው? ማቆን ነገርኩ። በቃ አታስፈራራ። ቆይ ቤተሰቦችሽ ናቸው ያሉት? ብቻሽን ነው የምኖር? አዎ እንደምታዩ ከቤተሰብ ጋር የምኖር ይመስላል። ቤተሰቦችስ የሉም እዚህ ከኔ ጋር አይኖሩ። ብቻሽን ነው? ብቻሽን ነው የምኖር? ምን አደጋገም አይደለ? አዎ። እና የትሽ ልጅ እኔ ጋር ነች ያልሽው ለምንድን ነው እንዴ? አመላልሳታለሁ ነው ያልኩት እንጂ እኔ ጋር ናት አላልኩም። አመላልሳታለሁ፣ ኮሚኒኬት አደርጋለሁ ከመምህሯ ጋር እንጂ ያልኩ እኔ ቤት ነው የምትኖረው አላልኩም። የት ነው የምታመላልሻት? ከትምህርት ቤት ወደ ቤቷ። እዚህ አካባቢ ነው? ብዙም አይርቅም። መልካም እሺ። አበበ ቤት ነው ያለው? ምን አበበ ቤት ነው ያለው? ጎረቤት ምን ያደርጋል? ደህንነቱን ፈራ። እሷ እስከምትመጣ ድረስ እዛ ልቀመጥ አለ። ወሰድኩት ማለት ፈራ። እዚህም ቢሆን ፈራ። ደህንነት እየተሰማው አይደለም። አዎ ብቻውን ነው። ከሰዎቹ ቤት ውስጥ ያሉ ሰዎች አሉ። ከዛ ውጭ ብቻውን ነው። መልካም። የትኛው ቤት ነው? ወተ በጀርባ ነው። እሺ እንጂ ቀጥል። የትም እንዳትሄድች እያያቻት ነይ። እዚህ ጋር ምን ትሰራለህ? ምን እየሰራ ነው? ምን እየሰራ ነው? ምን ታረጋለህ እዚህ? ባለፈው እኮ እንዳልኩ ነው። እዚህ ናስኪ እኮ ምን እየሰራ ነው? እዚህ እኮ ሽሽግል በል ብዬ እኮ ነው። ለምን ያለበልኩ ስልክ የዘው ጥዬ እኮ ነው የመጣው ላንተ። ይኸውልህ ስልክህን እዛ ጥላል። ስልክህን አግኝቼዋለሁ። ታዲያ ለምንድን ነው እሷ ጋር ስትደውል እኔ ጋር ያልደወልከው? እኔ አንተን ስልክ ታውቀዋለሁ። ለእሷም እኮ በመከራ ነው የደወልኩ። እርግጠኛ ነህ? እርግጠኛ ነው? አዎ ሉሊ፣ እንዴት ካንተ የምደብቀው ነገር አለ? አበበ
ይኸውልህ በጣም ብዙ የተወሳሰበ ነገር እያየሁ ነው ባንተ ላይ አንተ ላይም ሆነ እነዚህ ሰዎች ላይ ሰማኛል። የደበቀው ነገር ካለ እንድነግረኝ ነው የምፈልገው። አረኒ ምንም የደበቀው ነገር አንቺ ይደብቃሉ ብለን አንቺ ምን ታውቂያለሽ? ምን የምታውቂው ነገር አለ? እና ለምንድን ነው እንደዚህ የምታጨናነቀው? ሰውዬው ምን የምታውቂው ነገር አለ? ተደብቆ ፈርቶ ላለ ሰውዬ እንደዚህ ነው ሰማኛለሽ። እኔና እሱ የምንታወቅበት እንታወቃለን። አንቺ የማይመለከትሽ ነገር ውስጥ እንዳትገቢ እኮ አታጨናንቀው ነው ያልኩህ። ከትሽ ሂጂ አንቺ ሂድ ና ሂድ ገብተን እናወራለን በደንብ እሺ። እዚህ ስርቻ ውስጥ ተደብቀ ሂድ ግባ። አቤ የት ጠፋህ? አለሽ አንቺ ተከታትሎ ነው ያመጣሽ? ሁኔታ ነው አልኩላችሁ እንደዚህ ደህና ነኝ። ምንድነው አስጨነቀኝ እኮ። ለእናንተ ውለታ በመክፈል ምን አይነት ችግር ውስጥ እንዳስገባችሁ እያያችሁ ነው አይደለ? የትኛው ነው ውለታ ከፍለሽላችሁ ነው? አንተን አላናገርኩም። አንተ በጉልበት የምታስብ ሰው በጉልበት እንጂ ባይምሮ አይደለም የምታስበው። ከነሰዎቹ በጉልበት ስነ ስርዓትሽን ያዥ። ምንም ስነ ስርዓት አይደለም። አሁንም ቢሆን አፍሽን ዝጊ። አሁንም ቢሆን አንድ ፈልጌ የተናገርኩት ይኸውልሽ፣ ገና ስልክሽን እያጣራን ያለ ነው። ወይ ጣራ ዛጋውን ተነሳ ጋውን እድሉ ልስጥሽ። ማለት አባስጨነቀኝ። አረኒ ደህና ነኝ። ምን ያደርጉኛል ብለሽ ነው? አስጨነቀኝ። ስልክህን እየጠበቅኩኝ ነበር። ቦታውን እንኳን አልነገርከኝ። ስልኬንም አዘው እኮ አልጋ ክፍል እኮ ለሉሌ ጥዬ መጥቼ እኮ ነው። ደህና ነህ? ምንም አላደረጉህም? አረኒ ምንም አልሆንኩ። አንቺ ነኝ ደህና ነኝ ነኝ። አንቺን ሲከታተሉ ነው አገኘ። አዎ እሷ ቤት ምነው በማግኘታችን ቅር አለ? አይ እንደሱ አይደል ሉሌ እና ያው እባክህን አታስጨንቀው። አንቺ ዝም በይ፣ ከእሱ ጋር ነው እያወራለት። እኔ ተከታትያት ስላገኘው ቅር አለ? አረ በፍጹም እንደሱ አይደለም እኮ። እና ያው ድንገት የት ነው የምታውቃቸው እነዚህ ሰዎች? ድንገት ምን አበበ እሱ ግልጽ ያልሆነልኝ ነገር አለ። አበበ የት ነው የምታውቃቸው? እኔ እዛ ጋሽዬ ቤት የምሰራበት የእሱ ጓደኛ ነው እሱ። እና ያው ሲከታተሉኝ ባለፈው ማለት በዚህ መጠን ስታዋራው የምትርበተበተው ምንድን ነው? አረ እኔ አልተርበተበትኩም። ያው ድንገት ስለሆነብኝ። አበበ እስኪ አንድ ጥያቄ መልስልኝ። እንዴት ነው የምታውቃት እሷን? እኔ ስልኳን ከዚህ በፊት እንዴት ነው የምታውቃት? በስራ ነው የምትዋወቀው። ነገርኩህ አይደለ እንዴ? ይሄው በስራ ነው አይደል? ይኸውልሽ ስራዬን ልስራበት። ስራዬን እየሰራሁ ነው ያለሁት። ጥያቄን በጥያቄ ያደረበበት ስራዬን ልስራበት ይመልስልኛል እሱ። እንዴት ነው የምታውቃት? አበበ እንዳትዋሽኝ። ምክንያቱም እኔ አንተን አውቃለሁ በደንብ። እኔ አንተን አልዋሽም። ይኸውልህ ከዚህ ቀደም ወንድምህ ሲዋሽ የነበረው ነገር ደረሸበት። እያንዳንዱ ነገር የተፈጠረው ነገር ታውቃለህ አይደል? እንድትዋሽኝ አልፈልግም። ምክንያቱም ምን ሊፈጠር እንደሚችል ስለምታውቅ። እኔ ያው ከአንተም ደብቅ ነገር የለ። በፊት ከጋሽዬ ቤት በፊት እሷ ናት ስራ ያገናኘን። እሺ ከዛ ተያም በኋላ በቃ እዛም እየሰራው በማልም ደውላልኝ ነበር ለስራ ብላ። ታዲያ ለምንድን ነው ወደ እኔ አልመጣው? ለምን እዚህ መጣ? እኔ ያው ስልኩን ወደ እኔ ለምን አልመጣህም ነው? ቀጥታ ወደ እኔ ለምን አልመጣህም? ወደ ተመቸው ቤት መጣ በቃ። አንቺ ዝም በይ፣ ዝም በይ። እነዛ ሰዎች ቀጥታ አንተን ከሆቴሉ አፍኖ እንደወሰዱ ተናግሮኛል። ነው አይደለም? እንደሱ ነው። ግን ያው ታዲያ እንዴት ከእጃቸው ልትወጣ ቻልክ? እነሱ እኮ እኔ አላውቅም። ብቻ መሀል ላይ እኔ እንትን ስል በቃ ሸወዳቸው ወይ አመለጣቸው ወይ ና እዚያ እናወራም ከአንተ ጋር። ና ተነስ፣ ይዤ እሄዳለሁ። ወዴት ነው የምትሄደው? እኔ የማወራበት ቦታ አወራዋለሁ ማለት። ና ተነስ፣ አበበ ተነስ፣ ተነስ። አንቺ ስነ ስርዓትሽ ነሽ። ተነሽ፣ አንቺ እራስሽ ገና ተነሽ፣ ውጪ። ያዛትችን ሂጂ እያልኩሽ ነው። ምንድን ነው እሱ? እሺ ተረጋጊ፣ ዝቅ አድርጊው። ተረጋጊና ቁጭ አድርጊሽ። ተረጋጊሽ ቁጭ አድርጊሽ። እና አበበ እቺ ልጅ ታዲያ ስራ ያስገባች ይኸውልሽ እኮ። እሺ ዝቅ አድርጊው። ይኸውልሽ ዝቅ አድርጊሽ። እሺ አልጠጋሽም፣ ግን ተረጋጊ። እሺ እሱን ዝቅ አድርጊውና እናውራ።
ኧረ እንደው ዝቅ አድርጊውና እንነጋገር። ይኸውልሽ ለምን አትረጋጊ? ይኸውልሽ እራስሽ ላይ ይኸውልሽ የማትወጪው ነገር እሱ ነው የምትገቢው። ይኸውልሽ እኮ እሱን ቁጭ አድርጊውና እንነጋገር። ምን ነው የምትፈልጊው? ፍላጎትሽ ምንድን ነው? ፍላጎትሽ ምንድን ነው? ፍላጎትሽ ምንድን ነው? ስለዚህ አበበን ነው የምፈልጊው? ልመልስልሽ? እሺ ዝቅ አድርጊውና እንነጋገር። ዝቅ አድርጊውና እንነጋገር። ተረጋግተሽ እናወራለን። እየሰማሽ ነው እኮ? ይኸውልሽ የምትፈልጊውን ነገር ነው ያደርግልሻለሁ እኮ። እሺ አበበን ነው የምትፈልጊው እኮ? እሺ ስሚኝ፣ የምትፈልጊውን ነገር ነው ያደርግልሻለሁ እኮ። እሺ የምትፈልጊውን ነገር ነው ያደርግልሻለሁ